ቅዱስ ያሬድ ቃል ኪዳን ተቀብሎ 3 ሽርብ ገመዱ ሳይበጠስ ግንቦት 11 ቀን ከሞት ተሰወረ። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ያለ ከቅዱሳን መላእክት ጣዕመ ዝማሬን ያመጣ በ505 ዓመተ ምህረት የተወለደው ታላቁ ሊቅ ቅዱስ ያሬድ ከዓይነ ሞት የተሰወረበትን ታላቁ በዓል ግንቦት 11 በታላቅ ድምቀት ይከበራል። ቅዱስ ያሬድ የተወለደበት ሀገር አክሱም ትባላለች። አባቱ ይስሐቅ እናቱ ተውክልያ ይባላሉ። ያሬድ ካህን ጥዑመ ልሳን ቅዱስ ያሬድ ለኢትዮጵያ በሙሉ ለቤተ ክርስቲያን ብቻ አይደለም፣ ለኢትዮጵያ በሙሉ ሙሉ አካሏ ነው። ነገ ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም የቅድስት ቤተክርስቲያናችን ብርሃኗና ሙሉ አካሏ የሆነ ማኅሌተ ቅዱስ ያሬድ በ571 ዓመተ ምህረት በዚህ ዕለት እንደ ሄኖክና ኤልያስ የተሰወረበት ቀን ነው። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። እንኳን ለግንቦት 11 ለቅዱስ ያሬድ በዓለ ንግሥ በሰላም አደረሳችሁ። ቅዱስ ያሬድ ለቤተክርስቲያናችን ካበረከታቸው ድርሰቶች መካከል 3 የቅዱስ ያሬድ የዜማ አይነቶች የሚባሉትን ማለትም ግዕዝ፣ ዕዝል፣ አራራ የተባሉትን ደርሷል። እነዚህም 3 የዜማ አይነቶች የቤተክርስቲያን ጌጥ ሆነው ኖረዋል። ጽናጽኑ ከነመቋሚያው የያሬድ ነው። ሰላም ውድ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለዓመታዊው ለግንቦት 11 ቅዱስ ያሬድ ዓመታዊ ክብረ በዓል በሰላም አደረሳችሁ። ዛሬ በዓሉን በማስመልከት የቅዱስ ያሬድን ታሪክ በጥቂቱ የምንማማር ይሆናል። ግንቦት 11 ቅዱስ ያሬድ ለምን ይከበራል ስንልም ታሪኩን ያነሳሳን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራሙ ፍጻሜ ተቆዩ ዘንድ ግብዣችን ነው። ቪዲዮን ከመጀመራችሁ በፊት ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ለብዙ ኦርቶዶክሳውያን እንዲደርስ ቢያንስ 3000 ላይክ እና ከዛ በላይ ላይክ ያደርጋችሁ ሰብስክራይብ ሼር ያደርጋችሁ አብራችሁን ቆይታ አድርጉ። በቀጥታ ወደ ቅዱስ ያሬድ የግንቦት 11 ታሪክ የምናልፍ ይሆናል። ኢትዮጵያዊው ቅዱስ ያሬድ ኢትዮጵያዊው ማኅሌታይ የዜማ ደራሲና ሊቅ ቅዱስ ያሬድ ድንቅ ተጋድሎን ፈጽሞ ወደ ሰማያዊት ኢየሩሳሌም የገባበት ዕለት ግንቦት 11 የከበረች እንደመሆኗ ቅድስት ቤተክርስቲያናችን በድምቀት ታከብረዋለች። ቅዱስ ያሬድ የተወለደው ሚያዝያ 5 ቀን በ505 ዓመተ ምህረት በአክሱም ከተማ ነው። አባቱ አብዮድ ወይም ይስሐቅ ይባላል። እናቱ ደግሞ ክርስቲና ወይም ታውክልያ ትባላለች። አባቱ የአክሱም ጽዮን ቄሰ ገበዝ ነበር። የሞተው ቅዱስ ያሬድ በተወለደ በ7 ዓመቱም ነበር። ያሬድ 7 ዓመት ሲሆነው አባቱ ስለሞተበት እናቱ ትምህርት ቤት ለማስገባት ወደ አጎቱ መምህር ጌዲዮን ጋር ወሰደችው። አባ ጌዲዮንም በአክሱም ቤተ ቀጢን ወይም ቤተ ጉባኤ መምህር የነበሩ ናቸው። ያሬድ ያኔ በትምህርቱ የሚያሳየው ውጤትም ደካማ ስለነበረ ከሌሎች ሕፃናት ጋር ሊወዳደርም አልቻለም። በመሆኑም ቅዱስ ያሬድ መዝሙረ ዳዊት በሚማርበት ጊዜ አጎቱ ይቆጣጠረውም ነበር። ይህንን መታገስ ተስኖ ተስፋ ቆርጦም ከአክሱም ከተማ ወጥቶ ወደ እናቱ መንደር ማይኪራህ ወደ ምትባል ቦታ ሄዶ ተደበቀ። ያም ቦታ የቀዳማዊ ምኒልክ መቃብር ቦታ ነው። ቅዱስ ያሬድም ወደ አንዲት ዛፍ ስር ተጠግቶ አርፎ እያለ አንዲት ትል የዛፍ ፍሬ ለመብላት ዛፉ ላይ ለመውጣት 6 ጊዜ ሲወጣና ሲወርድ ከቆየ በኋላ በሰባተኛው ከዛፉ ላይ ወጥቶ የዛፉን ፍሬ ሲበላም አየ። ቅዱስ ያሬድም ትሉ ተስፋ ሳይቆርጥ በከፍተኛ ትጋት ከዓላማው ሳይናወጥም ከብዙ ድካምና ጥረት በኋላ ያሰበው እንደተፈጸመለት ተመልክቶ ሰውነቴ ሆይ ግርፋትን ለምን አትታገስም? መከራንስ ለምን አትቀበልም? ብሎ ሰውነቱን ከገሰጸ በኋላም ወደ መምህሩ ተመልሶ አባቴ ሆይ ይቅርታ አድርጉልኝ፣ እንደቀድሞ አስተምሩኝ አለው። ትምህርቱንም ቀጠለ። ጥበብም ተገለጸለት። የቅዱስ ያሬድ የጥበብ መንገድ። ቅዱስ ያሬድ ወደ አክሱም ጽዮን ቤተክርስቲያን አዘውትሮም እየሄደ ጥበብና ዕውቀት እንዲገለጽለት የጌታዬ እናቱ እመቤቴ ሆይ አይነ ልቦናዬን ያበራልኝ ዘንድ ለምኝልኝ እያለ ይጸልይ ነበር። ከዚያም
በአንድ ቀን 150 መዝሙረ ዳዊት፣ መኃልየ ነቢያት፣ መኃልየ ዘሰሎሞን እና ትርጓሜ መጽሐፍት ነቢያትን ሐዲሳትን አወቀ። በዚያ ዘመን ድምፁን ከፍ አድርገው እግዚአብሔርን የሚያመሰግኑበት ዜማም አልነበረምና ቀስ ያሉም እንደ ውርድ ንባብ እያዜሙ ያመሰግኑ ነበር እንጂ። እግዚአብሔርም በያሬድ ቃልና ከፍ ባለ ዜማ መመስገን በወደደ ጊዜ ኅዳር 5 ቀን በ527 ዓመተ ምህረት በኤዶም ገነት በሥላሴ አምሳል 3 አዕዋፋን ወደ እርሱ ላከ። እነሱም በግዕዝ በእዝልና በአራራይ ዜማ እንደዚሁ በአብ ወልድ መንፈስ ቅዱስ ስም ይመሰላሉ። 3ቱ አዕዋፍ ቅዱስ ያሬድ በቆመበት ቦታ ፊት ለፊት በአየር ላይ ቆመው መንፈስ ቅዱስ በወፍ ተመስሎ ለቅዱስ ያሬድ ዜማን ሲገልጹለት ብፁዕ ያሬድ ተመሰገንክና የተከበርክ ያሬድ ሆይ አንተን የተሸከመች ማህፀን የተመሰገነች ናት፣ አንተን ያሳደጉ ጡቶችም የተመሰገኑ ናቸው አለችው። ቅዱስ ያሬድም ይህንን ቃል በሰማ ጊዜ ወደ ሰማይ ተመልክቶ እናንተ በሰው አንደበት የምትናገሩ ወፎች ከወዴት መጣችሁ አላቸው። ከ3ቱ አንዲቱ እንዲህ ስትልም ተናገረችው፣ ከኤዶም ገነት ወደ አንተ ተልከን ሲሆን ይኸውም ከ24ቱ ካህናተ ሰማይ ማኅሌትን ትማር ዘንድ ልንነግርህ መጣን አሉት። ከዚያም ቅዱሳን መላእክት በዜማ ወደሚያመሰግኑባት ወደ ሰማያዊት ኢየሩሳሌም በአካልም ተነጠቀ። በዚያ መላእክት ሰማያዊያንና ምድራዊያን ደቂቀ አዳምን የፈጠረ እግዚአብሔርን በማኅሌት በቅኔ በከፍተኛ ድምፅ ያለማቋረጥ በመንበሩ ዙሪያ ሆነው ሲያመሰግኑትም በሰማ ጊዜ ካለበት ስፍራ ተነስቶ እነርሱ ወዳሉበት ቦታ ሊገባ ወደደ። ነገር ግን አልተቻለውም። ከዚያም በኋላ እነዚያ አዕዋፍት ወደ እርሱ ተመልሰው ያሬድ ሆይ የሰማኸውን አስተውለኸዋል ብለው ጠየቁት። አላስተዋልኩም ብሎም መለሰላቸው። እንግዲያውስ አዲሱን የእግዚአብሔር ምስጋና ጥራ፣ እርሱም የጌታችን የመድኃኒታችን የኢየሱስ ክርስቶስም ስም ነው አለችው። ቅዱስ ያሬድም ማኅሌትን በአይነቱ ልቤ መልካምን ነገር አወጥቶ ተናገረ እያለ ከ24ቱ ካህናተ ሰማይ ተማረ። ቅዱስ ያሬድም የመላእክት ሥርዓታቸውን አይቶ ማኅሌታቸውን አጥንቶ ኅዳር 6 ቀን በ527 ዓመተ ምህረት በጠዋት 3 ሰዓት ወደ ቀድሞ ቦታም ተመልሷል። የቅዱስ ያሬድ ዜማ። ከዚያም አክሱም ከተማ ወደምትገኘው ወደ ጽዮን ቤተክርስቲያን ገብቶ በአውደ ምሕረቱ ቆሞ ድምፁን ከፍ አድርጎ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚ ሃሌዚዮን ሰማይ ሳረረ ወበዳግመ አርዮ ለሙሴ ዘከመ ይገብር ገብራ ለደብተራ ብሎ በልሳነ ግዕዝ አዜመ። ይህም ማለት ዓለም ሳይፈጠር ለነበረና ዓለምን አሳልፎ ለዘላለም ለሚኖር ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ደብተራ ኦሪትን እንዴት አድርጎ መስራት እንዳለበትም ለሙሴ አሳየው ማለት ነው። ከሰማይ እንደተመለሰ ለመጀመሪያ ጊዜ ጣዕመ ዜማውን ያሰማበት ቦታም ሙራደ ቃል ወይም የቃል መውረጃ እየተባለም ይጠራል። ይኸውም ዜማው ከሰማይ የወረደ ለመሆኑ እውነተኛ ማስረጃ ነው። ይህችንም ዜማ አርያም አላት። ይህም ማለት ከመላእክት ወይም ከሰማይ የተገኘች ማለት ነው። ይህንን ዜማ ከፍ አድርጎ በሚያሰማ ወይም በሚያዜም ጊዜ ሰው፣ እንስሳና አዋፍ ሁሉ እርሱ ወዳለበት ቦታ ተሰብስበው ከጣዕሙ የተነሳ መንፈስን የሚያድሰውን ልቡናን የሚያስደስተውንና አጥንትን የሚያለመልመውን ሰማያዊውን ዜማም ይሰማሉ። የቅዱስ ያሬድ የዜማ አይነቶች 3 ናቸው። እነርሱም ግዕዝ፣ እዝልና አራራይ በመባልም ይጠራሉ። 3ቱ የዜማ አይነቶች ምንጊዜም ሕያዋን ሆነው በቤተ ክርስቲያን ሰፊ አገልግሎት ድርሻም አላቸው። 3ቱም ዜማዎች መጽሐፍተ ቅዱሳዊ ምሳሌና ትርጉምም አላቸው። የዜማቸው ሦስትነት የምስጢረ ሥላሴ ምሳሌ ሲሆኑ ለአንድ አገልግሎት ወይም ለምስጋና መዋላቸው ደግሞ የሥላሴን አንድነትም ያስረዳል። ግዕዝ ማለት በመጀመሪያ የተገኘ ማለት ነው። የቃሉ ትርጓሜም ከአዘ ነፃ ወጣ ማለት ሲሆን በዜማነቱ ሲተረጎም ስልቱ የቀና ርቱዕ ቀጥ ያለ ጠንካራ ማለት ነው። ምሳሌነቱም የአብ ሲሆን በዜማ ጠንካራነት የተነሳ ሊቃውንቱ ደረቅ ዜማም ብለውታል። እዝልን ስንመለከት ከግዕዝ ጋር ተደረበው ወይም ታዝሎ የሚዜም ለስላሳ ዜማ ነው። እዝል ጽኑ ዜማ ማለት ነው። በወልድም ይመሰላል፣ ምክንያቱም ወልድ ጽኑ መከራን ተቀብሏልና። አራራይ ደግሞ የሚያራራ የሚያሳዝንና ልብን የሚመስጥ ቀጠን ያለ ዜማ ነው። በመንፈስ ቅዱስም ይመሰላል። ሐዋርያትን ከባለ
ጴንጤቆስጤ ወይም ከበዓለ ጲራቅሊጦስም በኋላ ያረጋጋ ያጽናናና ጥበባት ወይም ጽፍረት የሰጣቸው የእግዚአብሔር መንፈስ ቅዱስ ነውና እግዚአብሔር መንፈስ ቅዱስ ነውና ሐዋርያት 2 ቁጥር 1 ዮሐንስ 15 ቁጥር 26። በዚህም መሰረት ቤተክርስቲያን የሚቀርበው ምስጋና በሙሉ በሶስቱ የዜማ አይነቶች ነው። ከዚህም የወጣ ዜማም ያለው ዝማሬ በቤተክርስቲያን የለም፣ ቢኖርም የቤተክርስቲያንም አይደለም። ማንኛውም ሰው በቤተክርስቲያን መዝሙር የሚያቀርበው የቅዱስ ያሬድ የዜማ ምልክቶችና አይነቶችን ተከትሎ ነው። ከሶስቱ የዜማ አይነቶች የወጣ ዜማ ፈጽሞም ተቀባይነትም አይኖረውም። ከዚህም በኋላ ቅዱስ ያሬድ 5 የዜማ መጻሕፍት ማለትም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ደረሰ። ከደረሳቸው የዜማ መጻሕፍትም ውስጥ ትልቁ ድጓ ነው። የ14ቱ ቅዳሴያት ዜማ ባለቤት ቅዱስ ያሬድ ነው። ዝማሬም በ5 ይከፈላል። ህብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢርም ይባላል። የቅዱስ ያሬድ ድርሰቶች ድጓ ማለት ስብስብ ሲሆን ስያሜውን ያገኘበት ምክንያት የዓመቱ በዓላትና የሳምንታት መዝሙራት ተሰብስበውና ተከማችተው ስለሚገኘው ነው። ድጓ ከብሉይ ከአዲስና ከሐዋርያት መጻሕፍት ስለሚጠቅስ የጌታችን የኢየሱስ ክርስቶስን፣ የእመቤታችን የድንግል ማርያምን፣ የመላእክትን፣ የነቢያትንና የሐዋርያትን፣ የጻድቃን የሰማዕታትን ክብር ይናገራል። ጾመ ድጓ ደግሞ በአብይ ጾም ወቅት በነግህ፣ በሰለስት፣ በቀትርና በሰርክ እንዲሁም በሌሊት የሚዘመር መዝሙር ነው። አጠቃላይ መጽሐፉ ነገረ እግዚአብሔርን፣ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ መላእክትን፣ ነገረ ቤተክርስቲያንን የሚዘከር እንዲሁም የጾምን፣ የጸሎትንና የምጽዋትን ጠቃሚነትም የሚያስተምር ነው። ቅዱስ ያሬድ ሰማያዊ ዜማ በሚያዝምበት ጊዜ ካህናቱ፣ ንጉሱና ምዕመናን አዲስ ነገር ሆኖባቸው ከዚያም እንዴት እንቀበለው ምልክት ሳናገኝም ብለው ማሰብም ሲጀምሩ ንጉሱ አምላካችን ይግለጽልን ብለው ከታኅሳስ 1 ቀን እስከ እሁድ ድረስ ሕዝቡ ሱባኤ እንዲይዝም አወጁ። ከዚያም ከሰኞ ዕለት ጀምረው እስከ እሁድ አንድ ሱባኤና ምህላ ይዘው በየቀኑ የአክሱም ጽዮን ማርያም ቤተክርስቲያንን እየዞሩ 400 እግዚኦታና 41 በእንተ ማርያም እየደረሱ ምህላውን አካሄዱ። በሰባተኛው ቀን እሁድ ምህላውን ጨርሰው ሲያሳርጉ ጌታ በዕለተ ዓርብ እንደተሰቀለ ሆኖ በአክሱም ጽዮን ቤተክርስቲያን ጉልላት ላይ ተገለጸ። ከዛም አያይዘው ቅዱስ ያሬድ ዘበመስቀሉ ተቀነወ ወበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብሕዎ ኪያውን ሰብከ መድኅነ በነቢያት ትንቢት የተነገረለትና በመስቀሉ ላይ የተሸነከረው ጌታ መላእክትና የመላእክት አለቆች አመሰገኑት፣ እኛም እርሱ መድኃኒት እንደሆነ እንናገራለን በማለት ነገረ መስቀሉን በማውሳት የወልድ ምሳሌ በሆነው በዕዝል ዜማም ዘመረ። በዚያም በተገለጸው ምስክርነት መሰረት ዜማው ከእግዚአብሔር ዘንድ የተሰጠ መሆኑ ታምነው ከዚያን ዕለት ጀምሮ የቅዱስ ያሬድ ዜማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መደበኛ መገልገያ ሆነ። ያሬድና ዜማው ገጽ 24 መጽሐፍ ላይ ታገኙታላችሁ።